بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞችና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያል እዚህ ጋር የምትመለከቱት የአልሐረም አልመኪ ከትላልቅ ሶስቱ ሳሐዎች መካከል አንደኛው ነው። ከዚህ ውጭ ደግሞ ሁለት ትላልቅ ይሄን የመሰሉ ሳሐዎች አሉ። ከዚያ በኋላ ደግሞ ሌላ መሃል ላይ ያለ ትልቁ ሳሐ ለሳህን የሚባለው አለ። ከዚያ ደግሞ ትልቁ ተውሲዓት አልመሊክ አብደላህ የሚባል ትልቁ ግንብ ደግሞ እዚህ ጋር አለ። እዚህ ጋር የምትመለከቱት ሰዎች ሜይቢ ሐረም ውስጥ ካሉ ሰዎች አንድ 20ኛ ወይ ደግሞ እንዴው በጣም ካበዛሁት አንድ 10ኛ ቢሆኑ ነው 10% ማለት ነው። ከትናንት ወዲያ ደግሞ እዚህ ጋር የምትመለከቱት ክፍተት የአንድ ሰው መቆሚያ ቦታ የአንድ ሰው መቀመጫ ቦታ አልነበረም። ሁሉም ሰጋጁ ቦታውን ተከፋፍሎት 27ኛው ሌሊት ላይ ይህ ሁሉ የሆነው በነገራችን ላይ ከዓስር በኋላ ወዲያው ነበር ትልቁ በር የተዘጋው ማለት ነው። የሐረም አልመኪ በር ከዓስር ሰላት በኋላ ወዲያው ነበር የተዘጋው። ሆኖም ግን ይህ ሁሉ ነገር እንደምትመለከቱት ይህ ሁሉ ሰው እንዲህ ሲሰበሰብ እዚህ የምትመለከቱት ሰዎች መካከል ሐፊዝ አልቁርአን፣ ዓሊም አልኪታቢ ወሱነህ፣ ሙሐዲስ እዚህ መካከል በሀገር ደረጃ እልል የተባለላቸው ትላልቅ ባለ ሀብቶች በብዙ ታለንቶች በስፖርቱ ዓለም የምናውቃቸው ትላልቅ ሰዎች በብዙ ዓለም ላይ ዝነኛ የሚባሉ ሀብታም የሚባሉ አዋቂ የሚባሉ አላህ በዕልም ከፍ ያደረጋቸው የሀገራችን ዑለሞችና ኡስታዞች መሻይኾች ሳይቀሩ ተሰብስበዋል። ልናገር የፈለኩት አንድ ነጥብ ብቻ ነው። رب العزة والجلال بقرآن لا يسيناجر إن تكفروا فإن الله غني عنكم ولا يرضى لعباده الكفر. أنت وندمي وي أنشي إهتي الله سيناجر من إلال إن أنت كو اللهم بتكدوتنا بالتامسوت فإن الله سبحانه وتعالى غني عنكم كن أنت تبقى كام لكنه تقبل استي راساتشن كنني محكل أدرجن راساتشن نجمت إهتي እነኚህ እህቶች እንስቶች መካከል በእርግጠኝነት በብዙ ነገር የምትበልጥ እህት አለች። እዚህ ወንድሞች መሃል በእርግጠኝነት በብዙ እጥፍ ድርብ እኔም በደንብ አድርገው የሚበልጡ ሰዎች አሉ። ለኢስላም አንዳችም የምጠቅመው ነገር የለም ማለት ነው የምትጠቀምበት ካልሆነ በስተቀር። ለዚህም ነው ረብል ዒዘቲ ወልጀላል እኮ በሐዲስ አልቁድሲ ላይ ሲነግረን ያ ዒባዲ እናንተ ባሮቼ ሆይ ኢነኩም ለን ተብሉጉ ነፍዒ ፈተንፈዑኒ ኮነ ያለው እናንተ እኮ እኔን ለመጥቀም እንኳ አቅሙ የላችሁም እንደው ልትጠቅሙኝ ብትፈልጉ። በሌላ ሐዲስ ላይ ደግሞ ሐዲስ አልቁድሲ ላይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም ካኑ ዐላ አፍጀሪ ቀልቢ ረጁሊን ሪዋያው ሲቀጥል ምን ይላል? ካኑ ዐላ አትቃ ቀልቢ ረጁሊን ሚንኩም እንደው ከመጀመሪያ እስከ መጨረሻ ድረስ የሰው ልጆች በአጠቃላይ እዚህ ጋር ያለውን ብቻ እኮ አይደለም። ይሄ እኮ ከአጠቃላይ የሙስሊሙ ኡማ ቢቆጠር በጣም ጥቂቱ እኮ ነው። ይሄ 1% እኮ አይሆንም። ከሙስሊሙ 1% አይደለም 0.1% አይሆንም። ምክንያቱም በ10 ሺዎች ነው የሚቆጠረው። ይሄ ሙስሊሙ ኡማ ደግሞ 2 ቢሊዮን ደርሷል። 2 ቢሊዮን ከነብዩላህ አደም ጀምሮ እስከ መጨረሻው ግለሰብ ድረስ ሁላችሁም አላህን ብትክዱትና ብታምጹ ከአላህ Subhanahu Wa Ta'ala ቅንጣት ታክል ከስልጣኑ ምንም የምታጎሉት ነገር የለም። ሁላችሁም አላህን ብታመልኩ ቅንጣት ታክል ለስልጣኑ የምትጨምሩለት ነገር የለም። አንድ አባባል አለ እኮ ጨው ለራስ ስትል ጣፍጥ ይባላል። ጨው ለራስህ ስትል ጣፍጥ፣ ምክንያቱም የማጣፍጥ ከሆነ ድንጋይ ነህ ብለው ይጥሉሃል ይባላል። አላህን ብናመልከው ለራሳችን፣ አላህን ብንገዛው ለራሳችን፣ አላህን ባናመልከውና ብናምፀውም ደግሞ በራሳችኑ ላይ ነው እንጂ ያመጽነው በራሳችን ላይ ነው እንጂ ያጠፋነው ከረበል ዒዘቲ ወልጀላል የምናጎድለው ነገር እንደሌለ ለራሴም ለእናንተም ልናገር ነው የመጣሁት ማለት ነው። ስለዚህ ወንድሞቼና እህቶቼ አንዳንድ ጊዜ ሸይጣን እየመጣ ውስጣችን መጥቶ አያታለን። የሆነ ማታለያ ነገር አለችው እኮ የሆነ ራሳችንን ትልቅ ነገር አድርጎ ይስልልናል። ራሳችንም ማለት ነው ራሳችንን አካብደን እንድናይ ያደርጋል። እውነታው ግን ረበል ዒዘቲ ወልጀላል ከኛ ዒባዳ አንዳችን የሚያገኘው ነገር የለም። አመለክነው ለራሳችን ከፈርንበት ለራሳችን ስለሆነ ለራሳችኑ ስንል አምልኳችንን እናስተካክልላችኋለሁ። እዚህ ጋር የምትመለከቷቸው ወንድሞች ደግሞ ሙስሊሙን ኡማ ዑምራ ለማድረግ የመጣውን ዚያራ እያደረገ ያለውን አላህን እያመለከ ያለውን ወንድምና እህቶችን ለመخدም
በረመዳን ጊዜ የሚተጉ በሐጅ ጊዜ የሚተጉ ወንድሞቻችን ናቸው። በእህቶች በኩልም አሉ። አላህ ሰላማቸውን ይጠብቅላቸው። አላህ ደህና ያደርጋቸው። ሁሉንም አላህ ብርታት ይሁናቸው። ሁሉም ሰው መጥቶ እየተቆጣቸው እንትን እያለ እጁን እያወራጨባቸው በትዕግስት ነው የሚያልፉት። አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። ስለዚህ ወንድምና እህቶች ራሳችንን ከነኚህ መካከል እንፈልግ። ከዚህ መካከል ብንመዘን ሌላ ቦታ ያለውን አይደለም እዚህ ጋር ካለው ሰዎች ብንመዘን ማንም ነን። ማንም የትም ቦታ አንገባም። ተግባባን? ስለዚህ ወንድሜ እህቴ ብንሰግድ ብንጸልይ አላህን ብናመልክ ለራሳችን እንደሆነ እንረዳ ለማለት ነው የመጣሁት። ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።